አጋጣሚ ደግሞ እንግዶቼን ከልብ ማመስገን ፈልጋለኝ። መገኘት አለብን ብላችሁ ለኔ ፕሮግራም በኔና ሩታዬ ፕሮግራም እዚህ ድረስ ከስራችሁ ከተለያየ ነገራችሁ ታይም ሰጣችሁ ስለመጣችሁ እንኳን ደህና መጣችሁ ማለት ፈልጋለኝ። ሁላችሁም ከልብ አመሰግናለሁ። ደስ ብሎኛል በማየቴም። እንግዲህ አሁን ደግሞ ሞር ሳያችሁ ደስ ይለኛል። ሲያልፉ እያየሁኝ ነበር ሲገቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ። እና እንዴት ናችሁልኝ? እኔ ደህና ነኝ። ያው እንደተለመደው ዛሬ ብቅ ብያለሁኝና ያው ሁሌ እኔ አይሰለቸኝም ቤተሰብ ሆኑኝ ከማለት ቪዲዮዬ የሚደርሳችሁ ላይክ፣ ሸር እንዲሁም ሰብስክራይብ በማድረግ ቤተሰብ ሆኑኝ። ሰብስክራይብ አርጉኝ፣ ከሁሉም በላይ ሰብስክራይብ አርጉኝ ውዶችዬ። በተለይ የእነ አብርሽ ወዳጆች እነ አብርሽን የምትወዱ እነ ሩታን የምትወዱ እኔንም ሰብስክራይብ አርጉና አሳድጉኝ፣ ደገፍ አርጉኝ እላችኋለሁ። ሰብስክራይቤ እንደምታዩት ያለሁት ሰው ቤት ነው፣ አረብ ሀገር ነው። እንደ ልቤ ካሜራ ፊት ለፊት ወጥቼ እየሰራሁ ከእናንተ ጋር ለመገናኘት አይመቸኝም። ለዛ ነው ከካሜራ ጀርባ የምሰራው እና ኢንሻአላህ በአጭር ጊዜ ውስጥ ነገሮችን አላህ አስተካክሎልኝ ፊት ለፊት ሆኜ ከእናንተ ከቤተሰቦቼ ጋር የምገናኝበትን ሰዓት አላህ ያቅርበው እያልኩ እና አበረታቱኝ። እውነት ወላሂ ሰብስክራይብ ያደረጋችሁ ምንም ቃል የለኝም ውዶችዬ። በጣም አላህ ይውደዳችሁ፣ በያላችሁበት ሰላም ሁኑ። ጀዛችሁን አላህ ይክፈላችሁ። በጣም ተልቤ ነው ምስጋና ተልቤ ነው ማመሰግናችሁ። እውነት እወዳችኋለሁ። ሰብስክራይብ ደግሞ ያላደረጋችሁኝ ሰብስክራይብ አርጉኝ። የሰብ ምልክቷን ኦን አርጉ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። አይከፈልበትም፣ እናንተንም አይጎዳ፣ እኔን ደግሞ ይጠቅማል ታውቃላችሁ። እና ሁል ጊዜ ነው እኔ ሰብስክራይብ አርጉኝ የምላችሁ። አሁንም አድርጉኝ። በመውጫዬም በመግቢያ የምለምናችኋለሁ ውዶችዬ። ሰብስክራይብ ያደረጋችሁ ደግሞ ከልቤ ነው ምስጋናዬ። እና ዛሬም የመጣሁት ያው የማያልቅባቸው እና አብርሽና ሩታ ቪዲዮ ነው። ያው አብርሽ ዛሬ የሆነ ቪዲዮ ለቋል። ማሻላ የሰርጉን ቪዲዮ ለቋል ማለት ነው። ገና ዛሬ የተለቀቀው እና በጣም አምሮባቸዋል ፕሮግራሙ። በጣም ደስ ይል ነበረ እውነት ለመናገር ነው እንትን የሚለኝ እና በጣም ያምራል። እንኳን ደስ ያላችሁ ብያለሁ እኔ። በጣም ያምራል እና ያው እሱ እዛ የተገኙትን አመስግነዋል ማለት ነው ቤተሰቦቹን። እንግዲህ ያው ሰው ቲክታክ ላይም ፌስቡክ ላይም በተለያየ ሶሻል ሚዲያ እንዲሁም በዩቱብ እየተንጫጫ ነው። አንዳንድ ሰው እኔ አትንጫጩ ነው የምለው። ምክንያቱም እነዚህ ልጆች በዩቱብ እየሰሩ ነው፣ አድናቂያቸው ብዙ ነው። በተለይ አረብ ሀገር ያለው ነው አብዛኛውን የሚከተላቸውና የውጭ ሀገር ያሉ ሰዎች ስለሆነ የሚከታተሏቸው እርግጠኛ ነኝ በዩቱባቸው እየሰሩ ነው ገንዘብ፣ በጣም ኃይለኛ ገንዘብ እየሰሩ ነው። እንኳን ዱባይ የትም ሀገር ሄደው መደገስ ይችላሉ ብያለሁ በሌላ ቪዲዮ በለቀኩበት ሰምታችሁ ከሆነ ማለት ነው። አሁንም ምን የምላችሁ ያንን ነገር ነው ደጋግሜ። ምክንያቱም አሁን አብርሽም እንደተናገረው ያው አድናቂዎቻቸውን የእነሱ ደጋፊዎች በቃ እነሱ እንደሚወዷቸው እኛም እንወዳቸዋለን። አሁን ፕሮግራሙ ላይ ደግሞ በአክብሮት ጠርተናቸዋል። የተገኙትን ከልቤ አመሰግናለሁ፣ ምስጋና ከልቤ ነው ብሏል። ምስጋናውን ተቀበሉ የሄዳችሁ እድለኞች ማለት ነው። እኛ ያው በተደጋጋሚ እንደምናገረው ያለው ሳውዲ ነው። ዱባይ ቢሆን እኔም እንደምሄድ ነበረ። ምን ችግር አለው ደስታቸውን ብንካፈል ማለቴ። አሁን እነዚህ ልጆች ቱርክ ቢሄዱ አሜሪካን፣ አውሮፓ ሀገር ሄደው የትኛውን ቦታ ሄደው ቢደግሱ ደስታቸውን ቢያካፍሉ ለምን ሄዱ ለምን እንዲህ አደረጉ እንላለን። ይሄ እኮ ቅናት ነው የሚመስልብን ውዶችዬ። ክፍያ የለውም። የወዲያም ቅመሞችን ይህን ያህል ገንዘብ እያወጣችሁ እንቶሎ አላለም። ክፍያ እየከፈላችሁ ግቡ አላለም። ጀስት ማንኛውም ሰው እንደሚዝናና ዱባይ ሄደው ተዝናንተው ቪዲዮዋቸውን ሰርተው አድናቂዎቻቸው ጋር ተገናኝተው ተደስተው ወደ ሀገራቸው ይመለሳሉ። እና የመዳም ቅመሞች ደግሞ ያው እንደሚወዷቸው ገና ዛሬ ነው የመሰለኝ እኛ ያወቅነው የመዳም ቅመሞች እና አብርሽን እንደሚወዱ ገና አሁን ነው መሰለኝ የተሰማን ማለት ነው። ገና አሁን ማያታችን ነው መሰለኝ ዱባይ እነሱ ሄደው እዛ እንትን ሲሉ። እንደውም እኮ እንደ ደጋፊያቸው ብዛት እኮ የመዳም ቅመሞች ብዙ የሉም እኮ አንዳንድ ልጆች ናቸው የተገኙት።
እና በቃ ያው ዛሬ ምስጋናውን አቅርቧል እዛ ለተገኙለት ማለት ነው። እና ሌሎቻችሁ ለምንድን ነው የምትንጫጩት? ተቃራኒ ሆናችሁ እንዴት እንደመጣችሁ አላውቅም። እነዚህ ልጆች እየሰሩ ነው፣ ፕሮግራሙን በራሳቸው ነው የሚያዘጋጁት። አሁን አብርሽ ዛሬ የለቀቀው ስንት ሺህ ታይቷል። ለምሳሌ ይሄ የዛሬው ቪዲዮ ብቻ ይክሰዋል። ገባቸዋል። ብዙ ቪዲዮ ነው የሚቀርጹት በነገራችን ላይ የሚለቁት ሀገር ቤት ከሄዱ በኋላ ራሱ የሚለቁት ይህን ፕሮግራም ለብዙ ጊዜ ነው የሚጠቀሙበት እና ይከፍላቸዋል። ዩቱብ ኪሳራ የለውም። በነገራችን ላይ ተዝናንተውም ከኦዲየንሶቻቸው ጋር ከቤተሰቦቻቸው ጋር ተገናኝተው እነሱን ተጠቅመው ነው የሚሄዱት ማለት ነው። እና የመዳም ቅመሞች ደግሞ ያው ባዶዬን አልሄድም ብላ ሀዲያ ነገር የሆነ ነገር ይዛ ትሄድች። ስጦታ ፍቅርን ይጨምራል ይባላል። ስጦታ እኔ ለወደድኩት ሰው ልስጥ ታልኩ እኔ እና ማንም ሰው አይከለክለኝም። በነገራችን ላይ ካለኝ ለምን ብሰጥሳ? እናንተ ቤተሰቦችሽን ታታሳልፊላቸው ቤተሰቦችሽን እንደዛ አድርገሽ እኛ ማንም ያቀናል። እኛ የኢትዮጵያ ልጆች ሴት በተለይ የተሰደድነው ለቤተሰቦቻችን ነው፣ የምንኖረውም ለቤተሰቦቻችን ነው። ቤተሰቦቻችንን ታያልፍላቸው እኛ ምንም ያደረግነው ነገር የለም። ለቤተሰቦቻችን ቤት አሰርተን ያው ግድም ነው የውዴታ ግዴታ ነው። ቤተሰቦቻችን በተለይ እናት አባት ለወንድሞቻችን መኪና ገዝተን ባጃጅ ገዝተን ወላሂ ተማሪዎችን አስተምረን ለአባት ለእናታችን ቤት አስፈላጊውን ነገር አድርገን ቤት ሰርተን በቤት ውስጥ የሚፈለጉትን እቃዎች አሟልተን ነው። መቼም ለአባቴ ለእናቴ ይህን ያህል ገንዘብ ላኩኝ፣ ለአባት ለእናቴ ይህን አረኩኝ፣ ለወንድሞቼ ይህን ሰራሁኝ እያሉ ወዲያም ከሞይም ወይ ወጥተው ለቤተሰብ የሚያደርጉትን ነገር ለእናንተ አያስረዱ። እንግዲህ እያንዳንዱ እንጂ የመዳም ቅመሞች እኛ ማለት ነው እናንተም ባትሏት ሮህሮህ ናት። እንደውም በአበለጥ በቤተሰብ የምትከዳ እህት ናት። እና ቤተሰቦቻቸውን ለማሳለፍ ነው ዋነኛውና ፖይንቱ ነገር ታገር የወጡበት ምክንያት ማለት ነው። እናንተ አትነግሯቸውም። ለቤተሰቦቻቸው አርጎ አታርጉ ብላችሁ እናንተ ልታነግሯቸው አሁን ልታስረዷቸው አትሞክሩ። የመዳም ቅመሞችን እራሳቸው ያውቃሉ፣ ለምን አላማ እንደወጡ እራሳቸው ያውቃሉ። እና እኛ ወጥተን አንዝናና፣ ወጥተን ያማረንን አንለብስ፣ ያማረንን አንበላ። አንድ ቀን ወጥተው ብተዋቸው አንዳንድ ልጆች እኮ ናቸው እንደውም የወጡት እኮ ብዙ አይደለም። ተቀጣጥላችሁ ለብለብለብለብለብለብለብ አላችሁ። ለምን እንደዚህ መሆናለ? ራሷ ያሰራችኋል። ምን አገባችሁ? ለቤተሰቧ ታታረግ ለቤተሰቧ አታርግ የት ታውቃላችሁ እናንተ? ለእናንተ እያስረዳኝ ነው ለቤተሰቧ ገንዘብ የምትልከው። የመዳም ቅመም ለአባቴ ቤት ሰራሁለት፣ ለወንድሜ ባጃጅ የገዛሁለት፣ ወንድሜን እህቴን እያስተማርኩ ነው፣ ይሄን ያህል ገንዘብ ላኩ እያለች ለእናንተ ማስረዳት አለባት እንዴ? የተሰደደችው ዋና አላማዋ ለማን ሆኖ ነው? እናንተ አሁን ዛሬ ኃላፊ ሆናችሁ ለቤተሰቧ ታታረግ፣ ለእናትሽ ጉፍታ ታገዥ፣ ለእናትሽ ቡና ታገዥ፣ ለእናቷ የምትልከው ለእናንተ ማስረዳት አለባት። እኔ ምን አይነት ድንቁርና ነው? በቃ ታሁን በኋላ ፍቷቸው፣ በቃ ተዋቸው። ልጆቹንም የመዳም ቅመሞችንም ተዋቸው፣ ለቀቅ አድርጓቸው እና አብርሽንም ደግሞ ለቀቅ አድርጓቸው። ዩቱብ ተሰሩበት ይከፍላል፣ በደንብ አድርጎ ነው የሚከፍለው። የትም ሀገር ሄደው ለእናንተ ልክ አሁን የተለያዩ ሀገሮች ቢሄዱ ደስ ይለኛል። እስኪ ምን ትሆኑ? የተለያዩ ሀገሮች ሄደው እንደዚሁ ፕሮግራም ቢያደርጉ ቪዲዮዋቸውን እየቀረጹ ቢለቁ ምንድን እናንተ ታንቃችሁ ልትሞቱ ነው መሰለኝ። በተቃራኒ ቅናት ነው፣ ሌላ ነገር አይደለም። ቅናት ነው። ተኋላ የምን ዘመን የበሰበሱ ዩቱበሮች ከፍ ሳይሉ ማንም ሳያውቃቸው ማንነታቸው መኖራቸውን ሳናቅ እነዚህ ልጆች አሁን በቅርብ የዩቱብ ቻናል ከፍተው ራሳቸውን ስላሳደጉ ራሳቸውን ስላበለጸጉ በቃ ቅናት፣ ሌላ ነገር እኮ ሌላ መንፈስ አይደለም። እናንተን የሚያንገበግባቸው አውቃለሁ። ቅናት ነው አንዳንድ ሰዎች ማለት ነው። እና ወደ እነሱ ስመለስ ያው አብርሽ ዛሬ ምስጋናውን አቅርቧል ማለት ነው። እዛ ላሉት እዛ በፕሮግራሙ ላይ ለተገኙለት ጓደኞቹ፣ ቤተሰቦቹ፣ ወዲያንሶቹ ሁሉ በአክብሮት ምስጋናውን አቅርቧል። በቃ ይሄ ነው ሰው ማለት ነው። እና ፕሮግራሙን ያዘጋጁት በራሳቸው እንደሆኑ ደጋግመው ተናግረዋል። ተመዳም ቅመሞች ምንም እንዳልተቀበሉ ደጋግመው ተናግረዋል። እናንተ ፍቷቸው ለማለት ያክል ነው። የመዳም ቅመም ለተሰደደችበት ዓላማ ራሷ ታውቃለች። እናንተ አልነግሯትም። ኦኬ
ስለዚህ ያው እኔንም እንግዲህ በመውጫዬም በመግቢያም እንደምነግራችሁ ውድ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑኝ። በሰው ሀገር ላይ ያለን እንደጋገፍ። ቻናሌ በጣም ሰብስክራይብ የለም እንደምታውቁና ሰብስክራይብ አድርጋችሁ ደገፍ አድርጉኝ። ሰብስክራይብ አድርጉኝ። ደጋግሜ አይደክመኝም። ያደረጋችሁ ደግሞ ከልብ ነው ምስጋና። ከልብ አመሰግናለሁ። እና ቪዲዮ የሚደርሳችሁ ደግሞ ነባር ጓደኞቼ ቪዲዮ ሸር በማድረግ እገዙኝ። ላይክ ሸር በማድረግ ኮሜንት በማድረግ ሀሳባችሁ